መብቴን የፈለኩት እንደፈለኩ በገባ እንደፈለኩ ቦታ ይሄ ቤቴ ነው ማለት ደግሞ ነው መብቴ ነው። እስኪ እናያለና ቆጥሪ ወሱን ካንቺ ጋር ነው አልታገልም። ዞር በይልኝ። ታጠኛለችም ምን ፈልገሽ ነው ማለት ነው ወይ እንዴ መጣሽ? በቃ ወደ ቤቴ ልገባ ነው። አንተ እየበጠበጥከኝ እኔ የልሂድ መሄጃ ሳጣችሁኝ እኮ የልሂድ አላዛር በእናትህ አትከራከሪ። ሲድርቅ አትበይ ነይ ግቢ። ምንድነው አንተ እኔ በከሷ ጋር ታነካካኝ? እሺ ማን ዞር በይላ ዞር በይ። ወድቃለሁ። ምንድነው ትንሱ? ምንድነው የሰራሽው? ምን አድርገሽ ነው የመጣሽው? ልቀቃት ልቀቃት። አላዛር ልቀቀኝ ልቀቃት ልቀቀኝ። ልታስወጣኝ ነው እንዴ? በእናትህ አንተ ትንሱዬ ምን ሆነሽ ነው? ለምንድነው እንዴ የሰራሽኝ እንዴ? ልገቢ ነው አይደል የመጣሽው? አንተ ዝም በል። አንተ አገባ ዝም በል። አገባ ምን ሆነሽ ነው? አትገቢም? ትገቢ ያለ ፍላጎቷ አታስገድዳት። ምንድነው ነው አታወሪኝም እንዴ አንቺ? በስተክል ይው የሰማኸኝ ነው አይደል? እባክህ ዞር በል። ራሷ ፈልጋ መሰለኝ። አንተ ዝም በል ዝም በል። ይኸውልሽ እባክሽ ምን ሆነሽ ነው? ትንሱ አንቺ በራሳችሁ ስኪም እንደ ህይወትሽ እኮ ነው። በቃ ነቃ በይ እንዴ። እሺ በቃ አንተ ምንም ነገር አትናገር። ይኸው ገባለሁ ያለች እኮ ነው። አላለችም። ይኸውልሽ ስሚኝ፣ እኔ አሁን ያለሽበት ቦታ ጥሩ ቦታ አይደለም። ስለዚህ ነይ ወደ ቤት። ይሄን አታውቅም ነው? ኧረ እባክህ ጥሩ ቦታ አይደለም። አዎ ጦርነት ቦታ ላይ ያለችው ይሄ በጣም አዎ ከረገጠች ፈንጂ ነው ትሞታለች። እሱንማ አሳየህ ነው። እዛ የውትድርና ቃልን እዚህ አትጠቀም በእናትህ። ልጅቷ አይምሮ ላይ ማይሆን የውትድርና ቃል አትጠቀም። እናንተ ናችሁ እንጂ የማይሆን ነገር ትነግራችኋት። አሳይታችኋት። በስነ ስርዓት ግቢ። አንተ ለምን ሄደህ ህይወትን አትመራም? እህቴን ነፃ ላወጣ ነው የመጣሁት። ነይ እንሂድ በቃ። እዚህ ምንም አትሰራም። አንተ ምንም አትሄድም። ልቀቃት። ይኸው ትጎዳለች። ልቀቃት። ትጎዳለች። አላዛር ነይ ትንሱ ትጎዳለች። ይኸው ልጅቷ ስነ ስርዓት አድርጉ። አንቺ ፈልገሽ አንድ የመጣሽው እዚህ ድረስ ለምንድን ነው የምትሄጂው? እማ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን፣ እኔ እግዚአብሔር ይመስገን ደህና ነኝ። ያው ትላንት የተፈጠረውን ነገር አይታችኋልና ማለት ሁሉንም ነገር አይታችኋል። አብሶ የተፈጠረው ነገር ደስ አይልም። አላዛርና እናቱ ያደረጉት ነገር ራሱ ከነሱ የሚጠበቅ አይደለም። ምክንያቱም እንዴት እንደዛ ያደርጋሉ? የሰውን ትዳር መበጥበጥ ማለት በጣም ከባድ ነገር ነው። ሰው የራሱን ትዳር ማኔጅ ሳያረግ ቀርቶ እንደገና ደግሞ እንደዚህ ማድረግ በጣም እውነት የምሬን ነው መውረድ ነው። በቃ በጣም ነው የሚያስጠላው። ምን ብዬ እንደምነግራችሁ አላውቅም። በጣም ነው የደበረኝ። ከሱ ይሄ አይጠበቅም። አንድ ሰው ትዳሩን ማስተካከል ሲኖርበት የባሰ የሰውን ትዳር መበጥበጥ ማለት በጣም የሚያስጠላ ነገር ነው። እውነት የምሬን ነው። በጣም ነው ያዘንኩት። የራሱን ትዳር ማኔጅ ማረጋግጦት ጭራሽ የሰውን ትዳር መበጥበጥ። እንደገና ያንን ነገር አይታ የምሬን ነው ማታ ራሱ እነሱ እያወሩ ነበረ። ያው እነሱ ሁሉ ነገራቸው እውነት ለመናገር ከካሜራ ጀርባ ነው፣ እንደኛ አይደለም። እነሱ ራሳቸው ማኔጅ የሚያደርጉበት ነገር አለ። ግን እኔ ምን ተሰማኝ መሰላችሁ? እኔ ገና እዚህ ቤት ገና ከመምጣቴ እኔ መበጥበጥ የሰውን ትዳር እያበላሸው ነው የመሰለኝ። የምሬን ነው። በእኔ ምክንያት ነው ይሄ ሁሉ ነገር የተፈጠረውና በጣም ነው ያዘንኩት። በጣም ነው የተሰማኝ። ለምን ብትሉኝ እኔ ገና ከመምጣቴ ይሄ ሁሉ ነገር መፈጠሩ በእኔ ምክንያት ነው። አላዛር ማን ይሁን ምን ይሁን አያውቁትም። እኔ ነኝ ያመጣሁት ወደዚህ ቤተሰብ ያቀላቀልኩት እኔ ነኝ። እና ጭራሽ የኔን ነገር ለማስተካከል እንትን ሲሉ እሱን እየተከታተለ የሚሰራበት ቦታ እየሄደ አማን ማለት ደግሞ የማስታወቂያ ብዙ ጊዜ የሚሰራ የፕሮሞሽን ባለሙያ ነው። እና በቃ የምሬን ነው እያንዳንዱን ነገር የሚያደርገው ነገር ደስ አይልም። በቃ በጣም ነው የከፋኝ እውነት ለመናገር። እና እዛው አካባቢ አሁን ያለሁት እዛው አካባቢ ካፌ ላይ ነው ያለሁት። እና በቃ በጣም ደብሮኝ እውነት የምሬን ነው ጠዋት ነው የተነሳሁት። እና በቃ በጣም ነገሮችን ማሰብ አቅቶኝ በቃ ቤተክርስቲያን ሄጄ ነበር። በቃ ግራ ገባኝ። በቃ የተፈጠረው ያለብኝ ነገር እኔ ምን እንደምል ራሱ አላውቅም። የእውነት ለመናገር አሁን በቃ ባለቅሱላ ደስ ይለኛል። በቃ አልቅሻ ይወጣልኝ፣ ብዙ ነገር አድርጌ ያወጣልኝ። በቃ በጣም ነው ግራ የተጋባሁት
እውነት ለመናገር በጣም ነው የሚከብደው። ይሄን ያህል መፈተን በትዳሬ መፈተን ያንሽ እንደገና ቤተሰብ ጋርም ሲሄድ ቤተሰብ ጋር ደግሞ ሄጄ በእኔ ምክንያት መበጥበጡ በጣም ነው የሚደብረው፣ በጣም ነው የሚከፋው። እኔ እንጃ አላውቅም ለምን እንደዚህ እንደምፈተን እራሱ አይገባኝም። የምሬ ነው። እና ይሄ ሁሉ ለእኔ ይገባል ብዬ አላስብም በዚህ ሰዓት። እና ለምንድን ነው ከጭንቀት ላይ ጭንቀት? እኔ ለራሴ መቼ ነው ሞልደው፣ እንዴት ነው ሞልደው፣ እንዴት ነው መሆነው ብዬ የማስብበት ታይም እራሱ እርግዝና የሚያስጨንቀን ጭንቀት አለ። እንደገና ደግሞ የቤተሰብ ነገር ደግሞ እንደዚህ ሲሆን የምሬን ነው በቃ በጣም ነው የሚከፋው፣ የሚደብረው። በቃ እውነት በቃ መሄጃን ያጣሁት በቃ እግዚአብሔርን ምን ማድረግ እንዳለብኝ ራሱ በጣም ነው ግራ የገባኝ። ይህን ያህል ግራ እስከ መጋባት ድረስ ባልደርስ ደስ ይለኝ ነበረ። በጣም ነው ግራ የምናጋባው ሁኔታዎች፣ ነገሮች በቃ እኔ እንጃ ሁሉም ነገር ተደራረበብኝ፣ ተፈራረቀብኝ። እኔ እንጃ ለምን እንደዚህ በዚህን ያህል ለምን እንደምፈተን ባይገባኝም ግን ለመልካም ነው ብዬ አስባለሁ። ግን በቃ የምሬ ነው። አሁን ደግሞ ሰው አለኝ ብዬ ደግሞ እንትን ስል የሰውን ቤት መበጥበጥ በእኔ ምክንያት መሆኑ በጣም ነው በቃ የከፋኝ። አማን በጣም ምርጥ ወንድሜ ነው። ምንም ቢሆን ያጎቴም ልጅ ቢሆን በቃ ለእኔ ከወንድም በላይ ነው አሁን ላይ በቃ። ግን ደግሞ የእሱንም ትዳር እንደዚህ እየበጠበጥኩ እንደሆነ ሲሰማኝ የምሬን ነው በቃ በጣም ነው የከፋኝና በቃ ግራ ገብቶኛል። ምን ማድረግ እንዳለብኝ ራሱ አላውቅም። እግዚአብሔርን በቃ አሁን ምን አሰብኩ መሰላችሁ? በቃ በጣም ግራ ገብቶኛል። እና ቤት አለኝ እኔ የራሴ ቤት ነው። ምንም ቢሆን እስካልፈታው ድረስ ሲጀመር ደግሞ እኔ ልጅ ይዤ መንከራተት የለብኝም። እነሱ ራሳቸው ይወጣታል እንጂ ከዛ ቤት እኔ ለምን ሰው ቤት እንከራተታለሁ? ማለት አርቂያቸው ምናምን ሳይሆን በቃ ምንም ቢሆን የእነሱ ቤት ነው። እኔም ደግሞ የራሴ ኑሮ ምንም ቢሆን ሰው ማስቸገር የለብኝም ብዬ አሰብኩና እንደገና ደግሞ ህይወታቸው ከሚበጠበጥ እኔ ለምን ወደ እነ አላዛር ጋር አልሄድም? ከዛ በኋላ ማስወጣት ባለብኝ ተከራክሬም ኦልሬዲ ምንም አልቀረልኝም። እዛም ሆኜ እረፍት ላገኝ አልቻልኩም። ምክንያቱም እዛም እየመጣ እየረበሸኝ ነው። በቃ ያው ነው በቃ። እንደገና ደግሞ ቢያንስ እኔ ብበጠበጥ ይሻለኛል። ጭራሽ የሰውን ህይወት እንደበጠበጥኩ ደግሞ ሲሰማኝ በጣም ነው የምሬን ነው በቃ። እኔ እየታመምኩ ያለሁት እየተሰቃየ ያለሁት እኔ በዚህ ናህል እንደዚህ መሆኔ በጣም በቃ የምሬን ነው ከአቅሜ በላይ ነው የሆነው። እና ምን ማድረግ እንዳለብኝ ራሱ አላቅም። እንዴት ማድረግ እንዳለብኝ ራሱ አላቅም። ብዙዎቻችሁ አሁን ለምን ተመለሽ ልትሉኝ ትችላላችሁ። ግን በቃ እኔ ከአቅሜ በላይ ሆኗል። እሺ እኔ ምን ላርግ ንገሩኝ እስኪ ምን ላርግ? ወደ እናቴ ጋር እንዳልሄድ እዚህ የሕክምና ክትትሌ የኔ ግፊት ምናምን የሆነ አንዳንድ ነገሮች ከእርግዝና ጋር ተከትሎ የመጡ ነገሮች ስላሉ እዚህ መከታተል ነው ያለብኝ። እናቴ ጋር መሄድ የለብኝም። አስቡት። በቃ በጣም ነው ግራ የገባኝ። አሁን እናቴ ትመጣለች፣ የምታዘገጃጀውን ነገር ምናምን አዘገጃጅታልኝ ትመጣለች እኔ ጋር እና እኔ እንጃ በቃ ብጋፈጥ ይሻለኛል። ምክንያቱም ይሄን ያህል እስከሄድኩ ድረስ ከእነሱ ጋር ብጋፈጥ ምን ችግር አለው ብዬ አሰብኩና ምን በቃ የምሬ ነው የመጨረሻ አማራጭ ወደ ቤቴ መግባት ነው ያለብኝ። እኔ አሁን ሩም ይዤ አልችልም። ቤት ምን እንዳልኳችሁ ነው የገዛሁት እቃ በሙሉ እዛ ነው። እኔ ድጋሜ እቃ መግዛት አልችልም። እና በጣም ነው ግራ የገባኝ። ሰው ጋር ሲሆን ደግሞ የሰውን ትዳር እየበጠበጥኩ ነው። የራሴ ትዳር እሺ የተበጠበጠው አንሱ እኔ የሰውን እኔ ሰላማቸውን ይዘው እየኖሩ ያሉ ሰዎችን አስቡት እስኪ። የሆነ ነገር እየፈነቀለ እያመጣ እንደዚህ እያደረገ እየበጠበጣቸው እኔ ምን ይሰማኛል? የምሬን ነው በጣም ሸክም እንደሆንኩባቸው ነው እየተሰማኝ ያለው። እኔ እንጃ አላውቅም ለምን በዚህ ናል አልኳችሁ እኮ እንደምፈተን እኔ እንጃ። ፈጣሪ እንግዲህ ፈጣሪ የሚወደውን ነው የሚፈትነው ይባላል። ግን እኔ እንጃ እኔ እንዴት በዚህ ያህል ማማረርም አልፈልግም ተመስገን ማለት ነው። ግን በዚህ ያህል ፈተና ይበዛ። በቃ ተጨናነኩባችሁ። የምሬን ነው ሁሉ ነገር ነው ያስጠላኝ። በቃ ምን ማድረግ እንዳለብኝ ራሱ አላውቅም። ወዴት መሄድ እንዳለብኝ እንኳን አላውቅም። ብቻዬን ብሆን እሺ የትም እንትን ብዬ እኖራለሁ። ግን ልጅ ይዣለሁ። ሰው የሚያስፈልገኝ ታይም ነው። በቃ ግራ ገባኝ። የምሬን ነው በጣም ነው ግራ የተጋባሁት።
ምን አለበት የወደፊቱን አስቀድመን ብናይ ይሄ ነገር ይፈጠርብኛል ብዬ ራሴን ብጠብቅ ከሱ ጋር እንደዚህ አይነት ግንኙነት ውስጥ ባልገባ። እኔ ደግሞ በቃ ሽማግሌ ተልኮ ተፈራርሜ ሁሉ ነገር በቃ እኔ ሁሉ ነገር እንደዚህ ሲሆን እንደዚህ የሚፈጠር ራሱ ሰው በትዳር ይፈተናል ብዬ አላስብም። ዝም ብዬ አይደለም ከሱ ጋር መኖር የጀመርኩት ተፈራርሜ በስነ ስርዓት ነው እና ይሄ ይመጣል ብላችሁ አታስቡ። በቃ አሁን የሆነ ወይ በጓደኝነት እንትን ብትሉ ለማርገዝም ትጠነቀቃላችሁ። ልጅ ያስፈልገኛል ብዬ አዲስ ልጅ በህይወቴ አምጥቻለሁ። አላውቅም እውነት ምን እንደማድረግ እንዳለብኝ አላውቅም። በጣም ነው ግራ የገባኝ። እኔ አሁን ሴት ደግሞ የእናቱን እሱን እችለዋለሁ፣ ግን የእናቱን ነገር የምችል እራሱ አይመስለኝም። ከአቅሜ በላይ ነው የሚሆነው። ምን እንደምትለኝ አላውቅም። እሷ ምን አይነት ፊድባክ በቃ የእሷ መሳቂያ ሊሆን ይችላለሁ፣ ግን ትሳቅብኝ። ምንም ቢሆን ቤቴ ይሻለኛል። ከአንድ ክላስ ቆልፌ ቁጭ እላለሁ። በቃ አልሳቀቅም። የሰውን ህይወት በጠበጥኩ ብዬ አይሰማኝም። ገብቷችኋል? በቃ እኔ በጣም ነው ግራ የገባኝ። የምር ምን ማድረግ እንዳለብኝ ራሱ አላውቅም። አሁን ራሱ ይፈልጉኛል። እነሱ ሳልናገር ነው የወጣሁት እና በቃ እኔ የሰው እነሱ ሲጨቃጨቁ መስማት ቤት ሲያወሩ ምናምን ማታ በቃ በጣም አንድ እንቅልፍ ራሱ አልወሰደኝም። አይኔ ራሱ አብጧል። በቃ ግራ ገብቶኛል። እኔ ምን ማድረግ እንዳለብኝ አላውቅም። በጠዋት በቃ ሱሌን ጠራሁትና በቃ እኔ ብገባ ይሻላል ብዬ አማከርኩኝ። አሁንም ከሱሌ ጋር ነኝ እና በቃ ብቻ በጣም ነው ግራ የገባኝ። በቃ እኔ የሚመጣው ነገር ይምጣብኝ። በቃ እዛ ብሆን ይሻለኛል። ቢያንስ ከምንከራተት ባለቀ ሰዓት ከምንከራተት እሱ ጋር ብሆን ይሻለኛል። በቃ እኔ አሁን እየደከመኝ ነው፣ አቅምም እያጣሁ ነው። በቃ ሁሉ ነገር በቃ አስጠልቶኛል። ያለኝ አማራጭ በቃ ይሄ ነው፣ የመጨረሻ አማራጭ። እዛ ቤት መግባት አለብኝ። በቃ ቤቴ ነው፣ የራሴ ንብረት ነው። ምንም የሚያሳፍረኝ ነገር የለም። ምንም የምሸማቀቅበት ነገር የለም። እኔ ሰው ትዳር ከምበጠብጥ ቤቴ ላይ የተፈጠረው ነገር ሁሉ ተፈጥሮ ብችል ይሻለኛል። ከሞትኩም በቃ እዛ ቤት ልሙት። በቃ ራሴ በቃ ምንም ማድረግ አልችልም። በቃ የመጨረሻ ይሄ ነው አማራጭ። ምን አማራጭ አለኝ? እስኪ ምንም ለፈጣሪ ሰጥቼ እንግዲህ እንዳረጉኝ ሆኜ ይኖራለሁ። በቻልኩት አቅም ራሴን ለመከላከል እጥራለሁ እና ብዙም ማውራት አልፈልግም። ብቻ እስኪ እንሂድና ምን እንደሚሉኝ አላውቅም። ያው እናትና ልጅ ደስ ይላቸዋል። የኔን ውድቀት ነው የሚፈልጉት። የኔን ውድቀት ስለፈለጉ ነው መተው ደህና የተቀመጥኩበት ቦታ እየረበሹኝ ያሉትና እስኪ አብረን ሄደን የምናይ ይሆናል። እንግዲህ ቤተሰቦች ደርሻለሁ። በር ላይ ይኑራ አይኑራ አላውቅም። አልደወልኩለትም፣ ምክንያቱም ከደወልኩለት የልብ ልብ ይሰማዋል። ስለዚህ ቤቴ ነው ብዬ ነው እንግዲህ። እስኪ እናያለን እንግዲህ ኑ እስኪ ልገባ ነው። ዞር በል። ምን ማለት ነው? ምክንያቱም ፈልገሽ ተለቃሽ ወጣሽ። ምን አገባሽ? በቤቴ እንደፈለግኩ ብመጣ አንተ አላዛር ጥሪው ከአንቺ ጋር አልነጋገርም። ከአንቺ ጋር ውሎ የለኝም። ሰምኛለሽ አይደለ? ለቀሽ ሄደሽ መብቴን የፈለግኩት እንደፈለግኩ ብገባ እንደፈለግኩ ቦታ ይሄ ቤቴ ነው ማለት ደግሞ እኔ መብቴ ነው። እስኪ እናያለን እኮ ጥሪው እሱን ከአንቺ ጋር ይሆን አልታገልም። ዞር በይልኝ። ታጤኛለችም ምን ፈልገሽ ነው? ምን ፈልገሽ ነው ማለት ነው? ወይ እንዴት መጣሽ? በቃ ወደ ቤት ልገባ ነው። አንተ እየበጠበጥከኝ እኔ የልሂድ መሄጃ ሳጣችሁኝ እኮ የልሂድ መሄጃ ሳጣኸኝ። ገባ? እዛ የምትሄድ ሰው ትዳር ትበጠብጣለህ። በእኔ ምክንያት የሆነ ነገር መበጥበጡን ሳስብ ለአብድ ደርሳለሁ። እና የእውነት መጣሽ?
ቤቴ እኮ ነው። ይሄ ሊያስገርምህ እኮ ሊያስደንቅህ የሚገባ ነገር አለ። አይ ወደ ቤት ልትገቢ መጣሽ? አይ ወደ ቤት ልገባ ነው። ታዲያ ምን ላደርግ ነው የመጣሁት? ተመስገን ተሳካልኝ ማለት ነው። ምንድን ነው የሚሳካልህ? አሁን እናትህን ወደዛ አድርግልኝና ልግባ። እንዴ ትከፍያለሽ እኮ ተረጋጊ። እንዴ እስቲ እንዳነካኝ በእናትህ እንዳነካኝ። እኔ ያንተ ፍቅር ፈልጌ ምናምን አይደለም። በቃ ማረፊያ ሳጣኸኝ። አላዛር አላሳዝንህም? ህይወቴን ለምንድን ነው እንደዚህ የምታመሰቃቅለው? ምን አደረኩሽ? በፈጣሪ ለምንድን ነው የምታመሰቃቅለው? ምን አደረኩሽ አንቺን? እንዴ የመጣሽው ሰይሜል እንዴ ስለምን ልታወሪ ነው እንዴ? በቃ መግባት ከፈለሽ ግቢ። በቃ ይኸው አትገባም። የት ነው የምትገባው? አንተ ደግሞ አልፈልግህም ብላ ነው እንዴ ጥላት ሄደችው? አይ ግቢ። ስትፈልግ ትሄዳለች፣ ስትፈልግ ትመጣለች። እዚህ ጋር ባታ ይሄ ቤቴ ነው አይደለ? እዚህ ጋር ቁጭ ብለህ ቤቴ ነው አይደለም? ይሄ ቤት ምን ነው ቤቴ አይደለም ብለሽ ነው የወጣሽው? በቃ ሰላም ፍለጋ። ግን አሁን እነዛ ሰላም ነሳኸኝ አላዛር። የልሂድ አንከራተትከኝ። በቃ እኔ ሰላምሽን ነሳውሽ አይደለ? በጣም ይቅርታ። አሁን ግን እቅዴ ስለሳካልኝ ይኸው እባክሽ ግቢ። እናትህን ዞር አድርግልኝ። እኔ ከእናትህ ጋር መነጋገር አልፈልግም። ልገባ ነው። አትገባም። አላዛር በእናትህ እኔ መግባት ከፈለግሽ አልጠይቃትም። ምንም የሚያስጠይቀኝ ይቅርታ የለም። እሷን የምጠይቅበት ምንም ይቅርታ የሚያስጠይቀኝ ነገር የለም። እሷ የሰራችን ቅቤ ነበር እየቀባችኝ የነበረው። አንቺስ ምን እያደረግሽ ነበር? በቃ እንኳን በቃ ከእሷ ጋር እርቅ ፈልጌ አይደለም የመጣሁት። ገባህ አይደለ? በቃ እኔ እሷን እዚህ ቤት ዝም በይ። እኔ እሷን እዚህ ቤት የጠራኋት ለምንድን ነው? ከአንቺ ጋር እንድትስማማ አይደል እንዴ? አልስማማም። በቃ ከእሷ ጋር አልስማማም። መቼም ተስማምታ ከኔ ጋር ልትኖር አትችልም። አሁን እንኳን ቤቴ ስመጣ አትገቢም ምናምን። እሷ ምን የቤት በሌና በአንተ ቤት ያገባታል እንዴ? ያገባኛል። ስለሚያገባኝ ነው ቆሜ አላገባሽም ብሎ ወጥቶ ያወጣኛል። ምንድን ነው ግን እኔ ያስገባሻለሁ ነው እንዳነካኝ ያልሽ ነው የምትገቢው? ምን ልታረገኝ ነው? በእናትህ እንዴ ምን ማለት አልችልም። በቃ እኔ መጎተት በቃ ደክሞኝ ነው ሰልችቶኝ ነው። በቃ ተስፋ ቆርጬ ነው የመጣሁት። ደስ ይበል። ይኸው ተስፋ ቆርጫለሁ። በቃ አቃተኝ፣ መኖር አቃተኝ። በቃ ተንከራተትኩኝ። አንከራተትከኝ። በእናትህ እኔ መጓተት አልፈልግም። ላስገባሽ እኮ ነው ያልኩሽ። እሷን ዞር አድርግልኛ። እኔ ከእሷ ጋር እኔ የሆነ ነገር በገፈትረኝስ? እኔ አላዛር አልፈልግም። መገፍተሬው ከዚህ ርቆት ማለት ነው። አርቆሻት ነው። ዝም ብለህ የተመስልባት አትችልም። አንድ ነገር ታውቃለህ? መጀመሪያ እስኪ ለራስህ ክብር ይኖርህ። አልፈልግህም ብላ ንቃ ሄዳለች። ቤቱን ንቃ አለችው። አሁን ደግሞ ዛሬ የወንድሟ ሚስጥር ተጋለጠ። ትሰማኛለህ አይደል አላዛር? እኔ ፖሊስ ምናምን ማምጣት አቅቶኝ አይደለም ብዬ የመጣሁት። ገባህ አይደለ? ይሄ ቤቴ ነው። ቤቴ እንደሆነ ደግሞ የተረጋገጠ ነው። ታውቃለህ አይደለ? ቤትሽ አይደለም አልኩሽ እንዴ? በቃ እሺ ዞር አድርግልኝ። ግቢያ እናትህ እኮ ናት። እኔ እኮ አይደለሁም እኮ ለመግባት እኮ እኔ እኮ ለመግባት ነው የመጣሁት። ለመግባት ከሆነ አንተንም ይቅርታ ጠይቃ እኔንም ይቅርታ ጠይቃት ነው። ይቅርታ የሚያስጠይቅ ነገር አላዛር፣ ምንም ነገር የሰራሁት ነገር የለም። ማለት ምንም የበደልኩት እናንተ ናችሁ እንጂ የበደላችሁኝ። ቤት ውስጥ አንድ ደረጃ ላይ ልገፈትረኝ የነበረች ሴትዮ ምንድነው ይቅርታ የምጠይቃት? እሷን ይቅርታ እኔ የይቅርታን ቫሉ ሰማኛል አይደል? የይቅርታ ቫሉ ያልገባው ሰው ጋር እኔ ይቅርታ መጠየቅ አልፈልግም። እሺ ነይ በሰላም ግቢ። እሺ ምንድነው አላዛር ዞር አድርጋት። እኔ አልፈልግም በእናትህ አይደለ አላዛር። እኔ ማለት ነው በእናትህ እኔ ማልቀስም ምንም በቤቴ ልለምናችሁም አልፈልግም። በቃ እናትህን ዞር አድርግልኝ፣ እገባለሁ። ይቅርታ ጥያቄ አይደለም የመጣሁት። አላዛር በእናትህ አትከራከሪ። ሲድርቅ አትበይ። ነይ ግቢ። ምንድነው አንተ እኔ በከሷ ጋር ታነካካኝ። እሺ ማን ዞር በይላ ዞር በይ። ወድቃለሁ። እራስህ ምንድነው ትንሱ? ምንድነው የሰራሽው? ምን አድርገሽ ነው የመጣሽው? ልቀቃት አላዛር፣ ልቀቀኝ። ልታስመታኝ ነው እንዴ? በእናትህ አንተ ትንሱዬ ምን ሆነሽ ነው? ለምንድን ነው እንዴ የሰራሽኝ እንዴ? ልገቢ ነው አይደል የመጣሽው? አንተ ዝም በል። አንተ አገባ ዝም በል። አገባ ምን ሆነሽ ነው? እሷ ቤቴ እገባለሁ ብላ ነው የመጣችው። አሁን እባክህ ዞር። አላዛር ዝም በል። አንተ ዝም በል። እኔ እኮ እቤት ስመጣ እኮ አጣሁሽ። አሁን እዚህ ጋር ዝም በይ። እውነቴን ነው። ግቢ። አማን ምን መሰለህ፣ እኔ ያንተን ትዳር እየበጠበጥኩ ነው። እኔ በጠበጥሽኝ አልኩሽ። አንቺን ነፃ ለወጣ አይደል እንደ የመጣሁት? ምን ሆነሽ ነው? አውቃለሁ፣ ግን በቃ ደግሞ ግዴታ በቃ ያንተን ትዳርን ሲበጠበጥ ሳይ እኔ በቃ ደከመኝ። የምር በቃ እኔ ግራ ገባኝ። በቃ ቤቴ ነው ብዬ እዚህ ቢያንስ ከነሱ አልተውኝም። ገባህ? እዛም እንጂ ሰላሜን አልሰጡኝም። እዚህም ሁሉም ቦታ ያሆነብኝ። ትንሱ የእነሱ ሴራ ነው አትጨቃጨቁ ብለሽ አስማምተሽን እኔና እሷን ጨርሰዋለን እኮ።
ይኸው ተስማምተናል እኮ በውስጥ እኮ ጨርሰናል። እኔ በቃ አሁንም ከዚህ በላይ ደግሞ ልበጠብጠው እችላለሁ። አትንካት ብያለሁ። አትንካት ብያለሁ። ስማ አንተ ደግሞ አጎትተኝ ብገባም ቢሆን በቃ መግባት ልገባል አይደል የመጣሁት። በቃ እናትህን አስገባልኝ ብያለሁ። ግቢ፣ ምንም ችግር የለም። እንዲህ በጎን ግቢ ከፈለግሽ። እኔ ከእሷ ጋር መነካካት የሆነ ነገር ብታረገኝ ምን ልወስድ ነው? ሁሌ ብታረገኝ ነው እንጂ ለምን እንደዚህ ታደርጋለሽ? አማን በቃ ተስፋ ቆረጥኩኝ። በቃ እኔ መጥቼ አንተንም ቤት መበጥበጥ አልፈልግም። የእነሱ ተንኮል ነው ተባብለን ለምን እንደዚህ ትሰሪያለሽ? አቶ አማን ዞር በል ከቤት ልሰማህ አልችልም። ዞር በል ልሰማህ አልችልም። እረፍ፣ አትንካት። ሆን ብላችሁ ከእናት ጋር ተመሳጥራችሁ ያንን ፎቶ አመጣችሁ። እሷ ተጨናነቀች። ጨረስካ? የቤትን ጉዳይ ጨረስክ? የራሴን የቤት ጉዳይ እኔ እወጣዋለሁ። አሁን ግን እህቴን ነፃ ላወጣ ነው የመጣሁት። ሆን ብላችሁ ተብትባችሁ ነው እዚህ ይዛችኋት የመጣችሁ። እኛው አማን ራሴ ነኝ የመጣሁት። በቃ እኔ ግራ ሲገባኝ እነዚህ ሰዎች ሆን ብለው ወደ ቀለበታቸው እየከተቱች ነው። የትናንትናውን ጉድ አንቺ እኮ ነሽ የነገርሽኝ። እኔና እናንተ ጨርሰናል። ምንም እንዳታስቢ፣ እንዳትጨናነቂ። ከዚህ በላይ አሁን ትዳራችሁ መበጥበጥ ስንት ዓመት የተከበረ ትዳራችሁ በጣም ገና ብዙ ነገር እስኪ ሞክሩ። አልገባሽ? ብዙ ነገር ነው አበላሽ። ይሳካላችሁ መስሏችኋል? ሞክሩ፣ ችግር የለውም። ብዙ ነገር አበላሻለሁ ነው ደግሞ በቤቴ እኮ እሷም አላስገባሽም እያለችኝ ነው። ጭራሽ ጊዜ የሰጠው ቀን የኔ ቤት ነው ቢገባሽ ማለት ነው። አልገባም። ዞር አትንካት። ሐውልት አለችም። እሺ አትንካት። ከእሷ ፍቃድ ውጭ ምንም ነገር ዝም በል። ጉዳይ ከሱ ነው። ከአንቺ ጋር ምንም ንግግር የለም። እናንተ ጋር ይቅርታ አላችሁ። የእውነት እንደው አምሯችሁ የውሸት አስመስላችሁ ስትመጡ እራፍ። አትገባም ትንሱ፣ አትገቢም። እኔ እያለሁ እዚህ ቤት አትገቢም። እዚህ ሲኦል ቤት አትገቢም። እሱን ችግር የለውም፣ እናሳያችኋለን። እናንተ እሱን ችግር የለውም። የእናንተ ተንኮል አስረድቻታለሁ። እባክሽ አማን አይደለም። እኔ ህይወትህን ልበጣብጥ አልፈልግም። አትበጠብጭም እባክሽን ትንሱ። እኔ አንቺን ሰላም ፈልጌ አሁን ካለሽበት ጉዳይ ጋር ተያይዞ እቤት በሰላም ትሆኛለሽ ብዬ ካመጣሁሽ በኋላ አይደለም አላስገባትም። እባክሽ እነሱ ሆን ብለው ነው የተበተቡት። ይኸው አእምሮሽን እኮ ይዘውታል። እረፍ። አስተካከልኩኝ። እሷም ገብታለች። እረፍ፣ ልቀቃት። መግባት ካለብኝ እገባለሁ። እያወራሁ ነው አይደል ከወንድሜ ጋር። ጣልቃ አትግባ። ቤት አታወሪም? እንዴት አለ እዚህ ነው የምታወሪው? የፈለግንበት ቦታ ብናወራስ? ዝም አስብለኝ እባክሽን። አሁን ትገቢያለሽ አትገቢም? እሱ ከትናንት ጀምሮ መቼስ ሲያወራሽ ነበር አይደል? እስካሁን ሰዓት ድረስ ትገቢያለሽ አትገቢም? ነይ ግቢ። ይኸው የቤተሰቦችሽን ህይወት አትበጥብጪ፣ ነግሬሻለሁ። እናንተ ናችሁ እየበጠበጣችሁ ያላችሁት። እሷ ምንም አላደረገችም። እናንተ ናችሁ ቤት ድረስ የመጣችሁት። ትንሱ እባክሽን ስሚ። ሆን ብለው እነሱ አእምሮሽን በርዘውት እንጂ ያየሽው ነገር በሙሉ ሁሌ እኔና እናንተ የተለያዩ ነገሮች እኮ ይፈጠራሉ። ምን ሆነሽ ነው? አንቺ ስለመጣሽ አይደለም። ደግሞ የእነሱ ተንኮል እንደሆነ አንቺው ነግረሽን ለምንድን ነው ይሄን ያህል የተሰማሽ? አዎ፣ ግን ከዚህ በላይ ይሄዳል። እሱ ከክፉ ሰው የፈለገው ቦታ ይሄድ፣ እኔ እዘጋጅለታለሁ። እኔን ክፉ አላዛር ልቀመጥ እኮ እያንከራተትከኝ እኮ ነው። ይሄ ሁሉ መንከራተት ስሚኝ፣ የአንቺ ፍቅር ነው እንደዚህ የሚያደርገኝ። አንቺን ፍለጋ ነው እንጂ እንደዚህ መሆኑ እኔ ከማንም ሰው ጋር ምን የእውነት ፍቅር ነው። ከሴት ጋር ቁጭ አድርጎ ቤት ውስጥ እንደፈለግክ የሚያደርገኝ የእውነት ፍቅር አለች። የለችም። ነይ ግቢ። አየሽ አይደል ምን ያህል እርምጃ እንደሚሄዱ እናትና ልጅ። እኔ አንቺን ነው ጨነቀኝ እኮ። እሺ እባክሽ፣ እኔ አንቺን ነው የምፈልገው። የኔ ሚስት ምንም ነገር እንዳትነካት። ትንሱዬ አታልቅሽ፣ በቃ አታልቅሽ። ይኸውልሽ የመጣሽው በስህተት እንደሆነ መኝ እኔ ደርሼልሻለሁ። አሁን ወደ ቤት እንሂድ። አትሄድም? እናንተንም በስርዓት አስረድቻት ሁሉንም ነገር በግልጽ እንነጋገራለን። እባክሽ እዚህ ሲኦል ቤት አትግቢ። እባክሽ ስሚኝ። አትሄድም እያልኩ በግድ ነው እንዳንተ።
ምን አይነት መሰሪ ሰው ነው? ለምን ነው የምታስጨንቃት? ሚስቴ ናት ናፍቃኝ እንኳን ቤቴ ድረስ መጣሽ። እንዴት እንዳስጨነቃችኋት እያያችሁ ነው አይደል? እባክሽን ይኸውልሽ፣ ለተፈጠረው ነገር በሙሉ ይቅርታ። እዚህ ቤት ግን እባክሽ አትግቢ። እባክሽን ነይ እንሂድ። አትሄድም። እናነጋኝ። አንተ ሰው ለምንድን ነው ስርዓት ማትይዘው? ስርዓት ያዝ ብያለሁ። እሷ ራሷ ፈልጋ እዚህ ቤት ድረስ መጣ። አንተ አእምሮዋን ወስደው ነው እንጂ እዚህ ቤት ልትመጣ ሀሳብ የላትም። ራሷ ፈልጋ ነው የመጣችው። እኔ እንዲያመጣዋል ትንሱ እባክሽን እሺ በይንና እንሂድ እባክሽ። ህይወትን በጠብጧለሁ። በእናትህ እኔ ህይወት ተበጥብጦ ከዚህ በላይ ብዙ ነገር ነው ማድረግ። አንተ እስኪ አንድ እርምጃ ተራመድ። አሁን የእስካሁኑን ዝም አልኩ። አሁን ትንሽ ነው ባይዘው። አንቺ ብቻ ከዚህ ገና ምን እንደማደርግ ታያለሽ። ይሄው እንደዚህ እየተነጋገሩ ለምንድን ነው እዚህ ቤት ውስጥ የምትገቢው? በቃ በሰላም ብለሽ እኔ ያንተን ህይወት መበጥበጥ አልፈለግኩም። ምን ያለውልሽ? ከገባች ቤት ሰላም ነው፣ ካልገባች ግን ዋጋ ትከፍላላችሁ። ማንን ተማምናችሁ ነው በእናታችሁ እንደዚህ? ትናንትና ያመጣችሁት እኮ ተራ ወረቀት እንደሆነ እኮ አስረድቻታለሁ። ማሳማኙን ደግሞ እናመጣለን። ችግር የለም፣ ሁሉ በእጃችን ነው። እኛ ነጊው አትገቢም፣ ትገቢያለሽ። ያለ ፍላጎቷ አታስገድዳት። ምንድን ነው አታወሪኝም እንዴ አንቺ? በስትክክል ይኸው የሰማኸኝ ነው አይደል? እባክህ ዞር በል። ራሷ ፈልጋ መጣለች። አንተ ዝም በል። ይኸውልሽ እባክሽ ምን ሆነሽ ነው? አንቺ በራስሽ አትስጊም እንዴ? ህይወትሽ እኮ ነው። በቃ ነቃ በይ እንዴ። በቃ አንተ ምንም ነገር አትናገራት። ይኸው ገባለሁ ያለች እኮ ነው። አላለችም። ይኸውልሽ ስሚኝ፣ እኔ አሁን ያለሽበት ቦታ ጥሩ ቦታ አይደለም። ስለዚህ ነይ ወደ ቤት። ይሄን አታውቅም ነው? ኧረ እባክህ ጥሩ ቦታ አይደለም። አዎ ጦርነት ቦታ ነው ያለችው። ይሄ በጣም ከረገጠች ፈንጂ ነው፣ ትሞታለች። እሱንማ አሳየህ ነው። እዛ የውትድርና ቃልን እዚህ አትጠቀም በእናትህ። ልጅቷ አይምሮ ላይ ማይሆን የውትድርና ቃል አትጠቀም። እናንተ ናችሁ እንጂ የማይሆን ነገር ትነግራችኋት። አሳይታችኋት። በስነ ስርዓት ግቢ። አንተ ለምን ሄደህ ህይወትን አትመራም? እህቴን ነፃ ላወጣ ነው የመጣሁት። ነይ እንሂድ። በቃ እዚህ ምንም አትሰራም። አንተ ምንም አትሄድም። ልቀቃት። ይኸው ትጎዳለች። ልቀቃት። ትጎዳለች። አላዛር ነይ ትንሱ። ትጎዳለች። ይኸው ስነ ስርዓት አድርጉ። አንቺ ፈልገሽ አንዴ መጣሽ እዚህ ድረስ ለምንድን ነው